ከኢትዮብ ወንዙ መላኩ ነኝ። ህብረቱ ቦኮ ሃራምን የሚዋጉ 10,000 ወታደሮችን ለማሰማራት ሐሳብ አቀረበ። የአፍሪካ ህብረት በናይጄሪያ ቦኮ ሃራምን የሚዋጉ 10,000 ወታደሮችን ለማሰማራት ሐሳብ ሰጥቷል። የመንግስታቱ ድርጅት የጸጥታው ምክር ቤትና የህብረቱ የሰላምና ጸጥታ ምክር ቤት ትላንት አዲስ አበባ ላይ ባደረጉት የጋራ ስብሰባ ላይ ነው ሐሳቡ የቀረበው። በአፍሪካ ዋነኛ የጸጥታ ስጋት የሆኑት ቦኮ ሃራምና አልሻባብን ጨምሮ በሊቢያና አልጄሪያ በሚንቀሳቀሱ የሽብር ቡድኖች ላይ የተጠናከረ እርምጃ መውሰድ የሚቻልባቸው አቅጣጫዎችም የውይይት አጀንዳዎች ነበሩ። የህብረቱ ሐሳብ በተባበሩት መንግስታት ድርጅት ከጸደቀ የሽብር ቡድኑ ለመዋጋት በሀገሪቱ ከዚህ ቀደም ከተሰማሩት ኃይሎች የተሻለ ሰራዊት ህብረቱ እንዲያሰማራ ያደርገዋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ዙሪያ ከመከረ በኋላ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚቀርብ ይሆናል። አሜሪካም የህብረቱን ሐሳብ የተቀበለችው መሆኑን የሀገሪቱ የአፍሪካ ጉዳዮች ምክትል ጸሐፊ አማንዳ ዶሪ ተናግረዋል። ቻድና ፈረንሳይም ሐሳቡን እንደሚደግፉ ነው የተጠቆሙ። ናይጄሪያ፣ ቻድ፣ ኒጀርና ካሜሮን በቦኮ ሃራም ላይ የተጠናከረ ዘመቻ የከፍቱ ሲሆን እስካሁንም 36 ከተሞችን ከአሸባሪ ቡድኑ ማስለቀቃቸው ተገልጸዋል። የመንግስታቱ ድርጅት የጸጥታው ምክር ቤት አባላት በአፍሪካ ለ5 ቀናት የሚያደርጉትን ጉብኝት ትናንት በአዲስ አበባ ጀምረዋል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።